ያለው ትዳር ነው ለመባል በሳምንት አንዴ ሚኒመም የግንኙነት ህይወት ያስፈልጋል ወይም ፍላጎት መኖር አለበት ማለት ነው። በራሳቸው ስኬጁል ምንም አይነት ግንኙነት ላያደርጉ ይችላሉ፣ ግን ከፍላጎት መጥፋት መሆን የለበትም ነው። ፍላጎት ቀዝቅዞ ግን በአመት ከ11 በታች ግንኙነት ካለ እንግዲህ ያለ ግንኙነት ያለ የትዳር ህይወት ይባላል። እዚህ በሳምንት አንዴ ቢያንስ ፍላጎቱ እንኳን ካላችሁ ግንኙነቱን ባይኖር ጤናማ የሆነ ፍላጎት አላችሁ ይባላል ማለት ነው። ከ3 እስከ 5 ለእርግዝና ነው። እርግዝና እንዲፈጠር በሳምንት ውስጥ ከ3 እስከ 5 ጊዜ ግንኙነት ብታደርጉ ይመከራል። ኮንዶም ስትጠቀም መቆየት ነበረብህ፣ ቶሎ እንድትጨርስ መሆን አልነበረበትም። ዜሪያሽ ነው ያንተ እንደውም ተቃራኒ ሆነ ካለው ሪያሊቲ። የምትፈልጋትን ሴት በፍቅር መጣል ከፈለክ የሚሞሪ ካርዷን ተጠቀመው። አብራችሁ ስታሳልፉ ጊዜ ስታጠፉ እሷ ሚሞሪ ላይ የምትጭናቸው ነገሮች ካንተ ስትለይ ስላንተ እንድታስብ ልቧ እንዲመታ ማድረግ መቻል አለበት። ጥሩ ጥሩ ነገሮችን ማድረግ ነው ያለብህ። በጣም ጥቂት የሆኑ ምሳሌዎችን ላነሳልህ እችላለሁ። ነገር ግን ራስህን በጣም ብዙ ገንዘብ ማግኘት አለብኝ፣ ቤት መኪና ሊኖረኝ ይገባል፣ ሴት ልጅን በፍቅር ለመጣል እያልክ አትጨነቅ። እጅግ በጣም ደስ የምንል በጣም ስስ ፍጥረቶች ነን። ዴት ልታረግ ፈቃደኛ ከሆነች አብራችሁ ጊዜ ለማጥፋት ዝግጁ ከሆነች አንተ ሰነፍ ካልሆንክ ወይም ለራስ የምትሰጣቸው አሁን ያነሳቸው አይነቶች ምክንያቶች ከሌለ በቀላሉ እንድትወድ ማድረግ ትችላለህ። አብራችሁ በምታሳልፉ ጊዜ ለምሳሌ የ2 ብር ማስቲካዎችን ስትለያዩ ገዝተህ የመስጠት ልምድ ይኑርክ። ያንን ነገር ስትለምደው አብራክ ትሄዳለች እኮ ይዛው ሄዳ አትበላውም፣ ታጠራቅመዋለች። አንተ እንዲያስታውሳት ትፈልጋለች። አብራክ ስትሆን ልብሷ ላይ ሊሆን ይችላል፣ እጇ ላይ ሊሆን ይችላል። የገዛህላት ነገር ላይ ደስ የሚሉ ጽሁፎችን መጻፍ ነው፣ እስክሪብቶ መያዝ ነው ካንተ የሚጠበቅበት። እሱን ስታነብ እሱን ስታይ አንተ ትዝ ትላታለህ። ጥሩ ጠረን ይኑርክ። አንተን ሆነ ለሷ ገዝታ የሰጠኸውም ሽቶ ሊሆን ይችላል። እሱን ስትቀባ ወይም ያንተ አይነት ጥሩ ጠረን ያለው ሰው ስታገኝ አንተ ትዝ ትላታለህ። ስለ ሰዎች ደጋግመን የምናስበው ሐሳብ ሲበዛ ፍቅር ተብሎ ይጠራል። ሌላ ትርጉም የለውም። ርቀህ አታስብ። ሰነፍ ካልሆንክ አሁን በነገርኩ መንገዶች ብቻ የፈለካትን ሴት በእጅ ማስገባት ትችላለህ። ስላንተ እንድታስብ በማድረግ ሚሞሪዋ ላይ ደስ የሚሉ ትዝታዎችን በመጫን እሱን ደጋግማ ስታጫውተው አንተ ትመጣለህ። ቆንጆ የፍቅር ሙዚቃዎችን አብራችሁ ስሙ። ተለያይታችሁ እንኳን ካንተ እንዳትላቀቅ የማረግ አቅም አለው። ይህንን መንገድ ተከተል። በተደጋጋሚ ከወንዶች የሚደርሰኝ አንድ ጥያቄ አለ። የምወዳት ሴት አለች፣ የፍቅር ጥያቄ አቀረብኩላትና እምቢ አለችኝ እና እሺ እንድትለኝ ምን ማድረግ እችላለሁ የሚለው ነው። እጅግ ይደጋገምብኛል ይሄ ጥያቄ። አንድ ነገር ልበላችሁ ወንዶች፣ ማቹር ነን ብላችሁ የምታስቡ ከሆነ በስለናል፣ ኢሞሽናሊ በስሜትም በብዙ ነገርም አድገናል ብላችሁ የምታስቡ ከሆነ ኖ መባልን መቀበል አለባችሁ። ምክንያቱም ሰው በህይወቱ ሲኖር ሁሌ የስ እየተባለ አይደለም የሚኖረው። ሪጀክሽን አለ፣ ሪፊውዝ መደረግ እምቢ መባልም አለና ኖ የሚለውን ወይም አይሆንም አልፈልግም ስትባሉ መቀበል መቻል ራሱ የእናንተ ሌቭል ኦፍ ኢሞሽናል ማቹሪቲያችሁን ስለሚያሳይ ኖም መልስ ስለሆነ ህይወታችሁን መቀጠል ነው እንጂ አለባችሁ ወደ ቡጢ ወደ መለመን ማስቸገር ስቶክ ወደ ማድረግ አትሄዱ። ሴቶች በትዳር ውስጥ ብዙ ጊዜ ከምንሳሳታቸው ስህተቶች መካከል እኔ ሁላችንንም እያልኩኝ አይደለም፣ እኛ ስል እኔ ነኝም እያልኩኝ አይደለም፣ ግን ራሳችንን እንድንፈትሽ ነው። ትንሽ በገንዘብ አቅማችን ደህና መሆን ሲጀምር ምናልባትም ከባላችን መብለጥ ሁሉ ከጀመርን ንቀት ማሳየት እንጀምራለን። እንዳልኳችሁ ነው፣ ሁሉንም ሴት አይደለም፣ ግን ገንዘብ እኔ አለኝ ብለሽ ባልሽን መናቅ ጀመርሽ። ንቀት ደግሞ በምን ይታያል መሰለሽ? ከማንጓጠጥ ጀምሮ በቃል ከመናገር ጀምሮ በቤቱ የውሳኔ ሰጭነት ውስጥ ምንም አይነት ሮል እንዳይኖረው ካረክሽ፣ የፈለግሽው የምታስገቢ የምታስወጪ፣ የፈለግሽው የምትገዢ የፈለግሽው የምትሸጪ ከሆንሽ ገንዘቡ የኔ ነው ምን አገባ አይነት አቲቲዩድ የምታሳይ ከሆነ ባይዘዌ በጣም እየናክሽው ነው። ወደድንም ጠላንም አንዴ ባል ያረግነው ሰው የኛ ራስ ነው፣ የሚስት ራስ ነው። ይሄ ኦቶሪቲው ነው፣ የማይሻር ኦቶሪቲ ነው፣ ስልጣኑ ነው፣ ስፒሪቹዋል ፖዚሽኑ ነው።
ስለዚህ ንቀት ባሳየን ቁጥር ለራሳችንም ከርስ ነው፣ ለራሳችንም ጥሩ አይሆንልንም። 8 ወንድ ልጅ ከሴት ልጅ ባህሪዎች ውስጥ የሚጠላቸው በጣም መጥፎ ባህሪዎች። እነዚህ ባህሪዎች ካሉብሽ ተያቸው። ወንድ ልጅ ስለማይወዳቸው ሳይሆን ላንቺም ጠቃሚ ስላልሆኑ ማለት ነው። በብዙ ወንዶች ዘንድ የሆነ እንደ ተራ ሴት ነው የምትታዩ ይሄ ባህሪ ካለብሽ። ስለዚህ እነዚህ 8 ባህሪዎች ካሉብሽ ለማስተካከል ሞክሪ። ለማንም ብለሽ ማንነትሽን ቀይሪ እያልኩት አይደለም፣ ግን ደግሞ ተወዳጅነት የሌላቸው ጸባዮች ናቸው። በቻልሽው አቅም ታያቸው። አንደኛና የመጀመሪያ ካገኘሽው ወንድ ጋር የምትላፊ ከሆነ ማለት ከሁሉም ወንድ ጋር የምትቀላለድ ቀልድ ደስ ይላል እኮ፣ ነገር ግን ገደቡን ያልጠበቀ ቀልድ ወደ ሌላ ነገር ይዞራል። የምትላፊ የምትታገዩና አጓጉል ጨዋታዎችን ከወንዶች ጋር የምታዘወትሪ ከሆንሽ በብዙ ወንዶች ተርታ የምትታዩ እንደ አንድ ቀላል ሴት ነው። ስለዚህ ይሄ ጸባይ ለአንቺም ነገ ላይ ጥሩ ነገር አያመጣም። ስለዚህ ከብዙ ወንዶች ጋር የሆነ ያልሆነ ቀልድ መቀላለድሽን አቆሚ። ሁለተኛ ሴትነቷን ያልተቀበለች ሴት ማለትም እንደ ወንድ አክት የምታረግ ነገር ስራዋ ሁላ የወንድ የሆነ አጉል ወንድ ልምሰል የምትል ይሄ በተፈጥሮ መንገድ የሆርሞን ምናምን እንደዛ ከሆነ ኦኬ። ነገር ግን የሆነ ሴትነትሽን የምትጠዩ ከሆነ ባለሽ ሴትነት የሆነ የማትደሰችበት ከሆነ ብዙ ወንዶች ፊት ተቀባይነት አታገኝም። የሆነ አራዳነት ምናምን ሊመስልሽ ይችላል፣ ግን እንደ ሴትነት ውድ የሆነ ነገር የለም ስባለው። ያ ብዙ ወንዶች እኮ ይፈልጉሻል እንዲህ ስትሆኚ፣ የሚፈልጉሽ ግን ለጊዜያዊ ስሜት ነው። ስለዚህ አትቅለይ። የሆነ አለብ ልታይ አትበይ፣ ኋላ ላይ የሚያመጣብሽ ነገር በጣም የሚያስጠላ ነው። ስለዚህ በቻልሽው አቅም ይሁኝ አትበይ። ያ እንደዚህ አይነት ጸባይ ካለብሽ በቻልሽው አቅም አስተካክዩ። 6ኛ ሌላውን በማሳነስ ወንዶች አሉ። አሁን ያልኳሽ ጸባዮች እንዳለ የሚመቻቸው ወንዶች አሉ። ነገር ግን እነዛ ወንዶች በፍጹም አንቺን ለቁም ነገር አያስቡሽም። በፍጹም ከመፋቀር በላይ መከባበር ካለ ረጅም ዓመት በፍቅር ይኖራል አሉ። አይገርም? በጣም ነው የሚገርመው። ብዙ ጊዜ አብረን ከምንወደው ሰው ጋር ስንኖር ከመላመድ ብዛት መናናቅ ይመጣል። የሆነ መስመራችን እናልፈዋለን። ያም ሰው ይዘልፈናል፣ እኛም እንዘልፈዋለን። በሚገርም ሁኔታ የሩቅ ሰው ሲናገረን እንኳን አይሰማንም፣ አብሮ የሚኖረው ሰው ዝቅ ዝቅ ሲያደርገን ከሚሰማን በላይ። በተለይ ደግሞ በአደባባይ በሰው መሀል አንዳንድ ቀልድ ሲያልፍ ደስ አይልም። በተለይ ያ ሰው እየተሰማው እንደሆነ ስናቅ አለቆቻችን እናከብራለን፣ ጎረቤቶቻችን እናከብራለን፣ ግን ብዙ ጊዜ እርስ በርስ መከባበር የለም። መከባበር ከሌለ ደግሞ ደስታ የለም። በፍቅር ውስጥ መስመር ማስመር በጣም ጤነኛ የሆነ ነገር ነው። በዚህ ድምፅ አታዋሪ፣ በዚህ ንግግር አታዋሪኝ ብሎ ቁጭ ብሎ መነጋገር አንዳንድ ጊዜ ሊፈጠር ይችላል፣ ግን በተቻለ አቅም መከባበር ከፍቅር ሁሉ ሊቀድም ይገባል። እንደዚህ አይነት ሴት ካጋጠመች እድለኛ ነህ፣ እንዳታመልጥህ። አንደኛ ማንነትህን የተቀበለች ያለህን ነገር ሁሉ የምትወድልህ። ሁለተኛ ቤስት ፍሬንድ የሆነች ስለምንም ነገር ብታወራት ብታማክራት ምቾት የሚሰማ። ሶስተኛ በምታደርገው ነገር ሁሉ ሰፖርት የምታደርግ፣ በስራ ትልቅ ቦታ እንድትደርስ የምታበረታታ የምትደግፍ። አራተኛ ደረቅና ግትር ያልሆነች፣ ለአዳዲስ ነገሮች ሁሌም በቀላሉ የምትሸነፍ። ባለትዳር ሴት በፍጹም ማድረግ የሌለባት ወሳኝ ነገሮች፣ አንደኛ ለሌላ ወንድ ትኩረት መስጠትና ትኩረት ለመሳብ መሞከር በፍጹም አያስፈልግም። ይህ ነገር ወንዶች በቀላሉ ወደ አንቺ እንዲመጡና እንዲሳቡ ያደርጋል። ሁለተኛ ከቀድሞ ፍቅረኛሽ ጋር በምንም አይነት ምክንያት መገናኘትም ሆነ መደዋወል አያስፈልግም። ሶስተኛ ስለ ባልሽ ጥሩም ይሁን መጥፎ ነገር ለሌላ ሰው አትናገሪ። አራተኛ ወደሽና ፈቅደሽ ያገባሽውን ባልሽን በፍጹም ከሌላ ወንዶች ጋር አታወዳድሪው። አምስተኛ ባልሽን የልብ ጓደኛሽ፣ ሁሉ ነገርሽ አድርጊው። ምቾት የሚነሳውን ነገር ደግሞ በፍጹም አታድርጊ። አንድ ሴት የውሸት የምታፈቅር ከሆነ ማለትም አፈቅርሃለሁ እያለች ያለችው የውሸት ከሆነ የምታደርጋቸው ነገሮች ፍቅረኛዬ ብለህ የአስካት ሴት ዛሬ ላይ እነዚህ ነገሮችን የምታደርግብህ ከሆነ በቻልከው አቅም ራስን ይዘህ ውጣ ከዚህ የፍቅር ግንኙነት ውስጥ። ደቂቃ መቆየት የሌለብህ እንደዚህ አይነት የፍቅር ግንኙነት ውስጥ ነው። አሁን ከምጠቅስልህ 8 ምልክቶች መካከል እሷ ከ4 በላይ እያደረገች ከሆነ ማለትም ከ4 ወይንም ከ5 በላይ የምጠቅሳቸውን ነገሮችን ዛሬ ላይ አንተ ላይ እያደረገች ከሆነ የኔ ወንድም በቻልከው
አቅም ውጣ ከዚህ የፍቅር ግንኙነት። አይኖ ታፈቅራታለህ፣ ለሷ ቦታ አለ፣ እመነኝ። ከሷ ግን ምንም አይነት ፍቅር አታገኝም። ብታገኝም ፌክ ነው፣ የውሸት ፍቅር ብቻ። የውሸት ፍቅር ደግሞ ይቆያል እንጂ መፍረሱ አይቀርም። ጊዜህን አታቃጥል። ዛሬውኑ ራስህን ይዘህ ጓዝህን ሸክፈ ውጣ። አንደኛውና የመጀመሪያው ይሄንን ጥያቄ ጠይቃት። ስለ ነጋችን ምን ታስቢያለሽ? እዚህ ጋር ላንተ ያላት ስሜት ይፈተሻል። አንድ ሴት በጣም ስታፈቅር ስለ ነጋችሁ ካንተ በፊት ነው አሰላስላ የምታውቀው። ሁሉንም ነገር ፕላን ታደርጋለች። ነገ ላይ ካንተ ጋር መኖር የምትፈልግበትን ቦታ፣ መውለድ የምትፈልጋቸውን ልጆችን፣ የት አካባቢ መኖር እንደምትፈልግ፣ ምን አይነት ህይወት እንደምትጠብቅ በደንብ ፕላን ታደርጋለች። ምክንያቱም ዛሬ ላይ የያዘችው ህይወት ነገ ትዳር ተብሎ ቤተሰብ እስከሚባለው ደረጃ እንደሆነ በደንብ ጠንቅቃ ታውቃለች። ስለዚህ የነገ ህይወታችሁን የእውነት የምታፈቅር ሴት ፕላን ታደርጋለች። ወደዚህኛዋ ስንመለስ ግን በተቃራኒው ነው። ምንም ፕላን ስለሌላት ግራ ነው የሚገባል። በቃ እንኖራለን እግዚአብሔር ካለ ምናምን ነገር እዛ ወሬ ላይ አትቆይም፣ ወዲያውኑ ትወጣለች። የእውነት የምታፈቅር ሴት ግን ውላ ብታድር አይሰለቻትም። እስቲ ስለ ወደፊት እናውራ፣ ስለ ነገ እራሷ ናት ነዝንዛ ስለዛ የምታስወራል። አየህ እዚህ ጋር በትንሹም ቢሆን ለአንተ ያላት ፍቅር ይፈተሻል ማለት ነው። ስለዚህ ስለ ነገ ምንም እቅድ፣ ፕላን፣ አላማ ከሌላት ዛሬውኑ አንተ ራስህን ይዘህ ከዚህ የፍቅር ግንኙነት ውጣ። ሁለተኛ ስላንተ ስሜት ግድ አይሰጣትም። እዚህ ጋር ከፈለክ ለምን ባናታ አትተከልም? ምን ተሰማው ስለሚለው ግድ አይሰጣትም። በቃ አይመለከታትም። ቢከፋ፣ ብታዘን፣ ብትጎዳ፣ ብታለቅስ አይዞ ምናምን ብላ እጥፍ ነው የምትለው። ለአንተ ስሜት ተጨንቃ ምን ያስባል፣ ምን ይሰማዋል፣ ምን አይነት ሁኔታ ላይ ነው ያለው፣ ምን ላድርግለት፣ ምን ብሆን ይሻላል አያገባትም ነው የምልህ። ገብተዋል? በምንም ታምር ስሜትን ይሄ ኢሞሽናል አታችመንት የሚባለው ነገር አለ አይደል? የእውነት የምታፈቅር ሴት ትረዳሃለች። ነግረሃት እኮ አይደለም አይኖችን አይታ ስሜትን ለመረዳት ትሞክራለች። እችኛዋ ግን መስሚያዋ ጥጥ ነው። እዚህ ጋር ባናት ለምን አትተከልም? ግድ አይሰጣትም። ለምን? እሷ ትወና ላይ ነች ያለችው። ገብተዋል? ስላንተ ማልቀስ፣ ስላንተ ማዘን ምንም አይመለከታትም። የራሷን ትወና ነው እየተወነች ያለችው። የእውነት የምታፈቅር ሴት ግን ያንተ ትንሽ እንባ ማቅረር ግድ ይሰጣታል። ያንተ ትንሽ መከፋት ያስጨንቃታል። ለምን? ልታጣ አትፈልግም። የሆነ ፍቅር ውስጥ ስትሆን የሆነ ስሜት ያስገድዳል። የምትፈልገው የምታፈቅረው ሰው ሲከፋ ስታይ የሆነ ውስጥ የሚሰማ ለየት ያለ ስሜት አለ። ያ ስሜት የውሸት ፍቅር ውስጥ ስለሌለ ከዚህ ስሜት ነፃ ነች እቺ ሴት። ስለአንተ ምንም ግድ የማይሰጣት ከሆነ ያንተ ማዘን፣ መደበር፣ መከፋት ምንም የማይመለከታት አድርጋ ከአንተ ጋር ፍቅሯን እየመራች ከሆነ አባቴ ብትዘጋጅ የተሻለ ነው። ሶስተኛ አስመሳይ ሴት መቼም ይቅርታ አትጠይቅም። የውሸት ከአንተ ጋር ፍቅር የጀመረች ብትሞት ክብሯን ትጠብቃለች። አንድ ሴት የሆነ ስታፈቅር ክብሬ ምናምን አትልም። ትኩረቱ አንተን ማፍቀር ላይ ነው። ኢቨን ጥፋት ሰርተ በአንተ ጥፋት ይቅርታ ትላለች የእውነት የምታፈቅር ሴት። አራተኛ ከአንተ ጋር የቱን ቦታ መታየት አትፈልግም። ላግኝሽ ስትላት ማታ ልትቀጥረ ትችላለች። ማታ እንገናኝ በቃ በሌሊት ነው የምትወጣው ምናምን ሰበብ ትደረድራለች። አንድ ሴት ያላመነችበትንና ያልፈለገችውን ግንኙነት ሰው እንዲያይባት አትፈልግም፣ በተለይ ጓደኞቿ። ስለዚህ በቻለችው አቅም ልትደብቅ ትሞክራለች። እንገናኝ ስትላት ሰው የሌለበት ቦታ፣ የሆነ ወጣ ያለ ቦታ፣ ከሰዎች ለመደበቅ የሚመቻት ቦታ ነው የምትቀጥረው። ወይንም ማታ እንገናኝ አይነት ነገሮችን ማለት ነው። አረብ ሀገር የተሰደድኩትኝ በልጅነቴ ነው እና እዚህም እንደተሰደድኩኝ ሰንበት ትምህርት ቤት ስማር የማውቀው ልጅ ለፍቅር ጠየቀኝ። እኔም እሺ አልኩትኝና መውራት ጀመርን። አገር ገባሁኝና ተጋባን እና ቤተሰቦቼ ሞተው ስለነበረ እህትና ወንድሞቼ ደግሞ ደህና ኑሮ ስለነበራቸው የነበረንን የቀበሌ ቤት ለኛ ሰጡን። እዛም መኖር ጀመርን። ልጆችም ወለድን። ከዛ በኋላ ግን እሱ ስራው ብዙም ስላልሆነ ልጆቼን ለማሳደግና ለማስተማር ተመልሼ መሰደድ ስለነበረብኝ እኔ ተሰደድኩኝ። ከዛ በኋላ አሁን ግን የሰማሁትን ነገር ልጆቼ እዛ አካባቢ ደግሞ ቤተሰብ ዘመዶች ስላሉ ልጆቼን ያዩልኝ ነበረ። ከዛ በኋላ አሁን የሰማሁትን ነገር ግን ማመን በጣም ነው የከበደኝ። ከጎረቤት ሴት 2 ልጆች እንደወለደ ሰማሁኝ። ተጣልተው ከዛች ሴት ጋር ተጣልተው ሰው በተሰበሰበበት ሲሰዳደቡ እንግዲህ ይሄ ነገር ወጣ። ይሄንን ነገርም የነገሩኝ የኔ ልጅ ሴቷ ልጇ የመጀመሪያ ልጇና የአክስቴ ልጅ ናቸው። አይተው ቪዲዮ ቀርጸው የላኩልኝ። አሁን በጣም ጨንቆኛል። ሴቷ ልጄ ትምህርት ቤት አልሄድም ብላኛለች። መንገድ ላይ እየተጠቋቆሙብኝ ነው፣ ትምህርት ቤት አልሄድም ብላኛለች። በጣም ጨንቆኛል። ምን እንደማደርግ አላውቅም። ጮኬ እንኳን እንዳላለቅስ ያለውበት ሁኔታ አልፈቀደልኝም። በጣም የማምነው ባሌ ነው፣ በሃይማኖቱ ጠንካራ የሆነ በጣም የማምነው ባሌ ነው። ምን እንደማደርግ አላውቅም፣ ግራ ገብቶኛል ብላለች ማለት ነው። በጣም በተደጋጋሚ ጊዜ እዚህ ቤት የሚመጡ ታሪኮች በጣም ሃይማኖተኛ ነን ከሚሉ ሰዎች ነው፣ ከሁሉም ሃይማኖት እንትን ላይ ካሉ ማለት ነው። እና በጣም ከባድ ነው እውነት። ሴጣን አውቀው እየተፈታተናቸው ይሁን ወይ ደግሞ እነሱ አውቀው ሴጣን እየሆኑ ይሁን በጣም ነው ግራ የሚያጋባ። ብቻ ከባድ ነው።
እግዚአብሔር ይሁንሽ። ለልጅሽ ግን አባትሽ ባጠፋው ጥፋት እኔን አትቅጭኝ ብለሽ በያት እውነት። ምክንያቱም አንቺ ነው ለእሷ ብለሽ ነው እንደዚህ እየተንከራተትሽ ያለሽው። እና ደግሞ በተቻለሽ ፍጥነት ሄደሽ ነገሮችሽን ለማስተካከል ሞክሪ። እና የኔ ሀሳብ ይሄ ነው። ሂጂ ግቢ ወደ ሀገርሽ በቃ። ልጆችሽም ያላቸው እስካሁን ድረስ የተማሩትን ፈጣሪ ባርክላቸው። እርስ በርስ እየተረዳዱ እንትን ለማለት ይሞክሩ። አንቺም ገንዘብ ካለሽ እጅሽ ላይ እዛው እየተንቀሳቀሽ የሆነ ነገር እንትን ለማለት ሞክሪ፣ ብቻ ለማስተካከል ሞክሪ። እኔ የምልሽ ይሄንን ነው። እናንተም ያላችሁን አስተያየት አስቀምጡላት።